ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ። ደግሞ ከእናንተ ጋር የእግዚአብሔርን ቃል እንመለከት፣ እግዚአብሔርን ልናመልክ እንደዚህ አይነት እድል በየጊዜው እግዚአብሔር እየሰጠን ስለሆነ እግዚአብሔር ይመስገን። እንደተነገረው እንግዲህ የሐዋርያት ሥራ መጽሐፍ ነው በዚህኛው ዓመት የምንመለከተው ሱፕሪማሲ ኦፍ ክራይስት ወይም የክርስቶስ ልዕቀት ወይንም ልዕልናው በየመጽሐፍ ውስጥ ያው እንዳለ እናውቃለን እና ላለፉት 4 ጊዜያቶች ከአራት የተለያዩ የአዲስ ኪዳን መጽሐፍቶች ለመመልከት ተሞክሯል። በአሁኑ ደግሞ ሐዋርያት ሥራ ነው የተመረጠው። ስለዚህ በሐዋርያት ሥራ መጽሐፍ ውስጥ የኢየሱስ ክርስቶስን ልዕልና ወይንም ልቀቱን ለመመልከት ነው እንግዲህ ይሄ ፕሮግራም የተዘጋጀው። በዚህ በጠዋቱ ክፍለ ጊዜ የተወሰነውን ሐሳብ እናያለን። ከዛ ደግሞ ከምሳ ረፍት በኋላ ደግሞ የሚቀጥለውን ሐሳብ እንመለከታለንና ከወንድማችን ዶክተር ማሙሻ ጋር ነው ይሄን ፕሮግራም እንግዲህ አብረን የምናካሂደው። እሱ ነገና ከነገ ወዲያ ያለውን ክፍለ ጊዜ እንደሚይዝ ነው እንግዲህ የተዘጋጀው። እንደዛ ነው ፕሮግራሙ። ስለዚህ የመጽሐፉን አከፋፈል በተመለከተ ሳነሳ እኔ የትኛውን ፓርት ከቨር እንደማደርግ ወንድማችን ማሙሻ ደግሞ የትኛውን ክፍል እንደሚያደርግ በዛው ጠቆም አደርጋችኋለሁ። ስለዚህ በሱ መሰረት ነው እንግዲህ የምናደርገው ማለት ነው። የሐዋርያት ሥራን መጽሐፍ በእርግጥ የሐዋርያቱ ሥራ ሁሉ አለ ወይ እዚህ የሐዋርያት ሥራ መጽሐፍ ውስጥ የሚል ጥያቄ ያነሳሉ አንዳንድ የሥነ መለኮት ምሁራን ወይንም አዋቂዎች። እና እንደውስ የሐዋርያት ሥራስ መባል ነበረበት ወይ? የሐዋርያቱ ሥራ ሁሉ ካልተካተተ እንዴት እንደዚህ ሊባል ይችላል የሚል ጥያቄ የሚያነሱ ሰዎች አሉ። በእርግጥም እንደዛው ነው። የሐዋርያቱን ሁሉ ሥራ አልዘገበልንም ጸሐፊው። እና ከጸሐፊው ልነሳ። የሐዋርያት ሥራ መጽሐፍ ጸሐፊ ወንጌልን ከጻፉት ከአራት ወንጌሎች መካከል አንደኛው ነው የጻፈው ወንጌላዊው ሉቃስ ነው። በምን ይታወቃል? አልተናገረ ራሱን እዚህ ጋር እኔ ሉቃስ ብሎ አልተናገረ። አሁን የጳውሎስን መልእክቶች ስንመለከት እኔ ጳውሎስ ሐዋርያ ሊሆን የተጠራ በእግዚአብሔር ፈቃድ እንደዚህ እያለ ይናገራል። ዮሐንስም ቢሆን ጴጥሮስም ያዕቆብም መልእክት ጸሐፊዎች ራሳቸውን ተናግረው ነው የሚጀምሩት። የሐዋርያት ሥራ ጸሐፊ ራሱን አይናገርም። ታዲያ ራሱን ካልተናገረ በምን እናውቃለን ለሚለው መልሱ የሉቃስ ወንጌል ምዕራፍ 1 አጀማመርና የሐዋርያት ሥራ ምዕራፍ 1 አጀማመር ተመሳሳይ ነው። ስለዚህ መልእክቱ የተጻፈላቸው ሰዎች የተጻፈለት ሰው ቴዎፍሎስ የሚባል ሰው ነው። ስለዚህ ለአንድ ሰው ነው የተጻፈውና እሱን ለመመልከት ሐዋርያት ሥራ ምዕራፍ 1ን ከማየታችን በፊት ሉቃስ ወንጌል ምዕራፍ 1ን ሄደን መመልከት እንችላለን። እሱ ጋር ጸሐፊውን ተመልክተን እንነሳለን ማለት ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ይላል። የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በተራው ልጽፍልህ መልካም ሆኖ ታየኝ። ትልቁ ጸሐፊው ሉቃስ እዚህ ጋር ሊያደርግ የፈለገው ለቴዎፍሎስ ምንድነው? ቴዎፍሎስ ወንጌልን የሰማ ሰው ነው። ሞስት ፕሮባብሊ አማኝም ነው ተብሎ ነው እንግዲህ የሚታሰበው። ያመንከውን እምነት ግን ጄኒውን መሆኑን ትክክል መሆኑን ሌሎችም የመሰከሩትን የቃሉ አገልጋዮች የተናገሩትን እሱኑ እንዳመንክ ላረጋግጥልህ እፈልጋለሁ ብሎ እርግጡን እንድታቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በተራው ልጽፍልህ መልካም ሆኖ ታየኝ ብሎ ነው የተናገረው። አሁንም ሐዋርያት ሥራ ምዕራፍ 1 ቁጥር 1 ጀምሮ ሄደን ስንመለከት ቴዎፍሎስ ሆይ ይላል። ሁለቱም ቦታ መልእክት ተቀባዩ ስሙ ተመሳሳይ ነው። ስለዚህ ጸሐፊው ሉቃስ መሆኑን በዚህ ነው የምንረዳው። ስለዚህ ቴዎፍሎስ ሆይ ብሎ ምንድነው በሐዋርያት ሥራ ውስጥ ሊጨምርለት የፈለገው ለቴዎፍሎስ ምንድነው ስንል ያኔ በሉቃስ ወንጌል ውስጥ በጻፍኩልህ ኢየሱስ ክርስቶስ በምድር በተመላለሰበት ሰዓት ምን እንዳስተማረ፣ ምን አይነት አገልግሎት እንደሰጠ፣ ከነማን ጋር እንዳሳለፈ፣ ሚሽኑ ምን እንደነበረ፣ ዋና የመጣበት ምክንያት ምን እንደነበረ፣ መጨረሻ በሕይወቱ ምን እንደሆነ፣ አልፎ እንደተሰጠ፣ እንደተሰቀለ፣ እንደሞተ፣ ከሙታንም እንደተነሳ፣ ወደ አባቱም እንዳረገ፣ የመንፈስ ቅዱስንም ተስፋ ሰጥቷቸው ለደቀ መዛሙርት እንደሄደ ጽፌልህ ነበር ያቆምኩት። አሁን ደግሞ የመንፈስ ቅዱስን ተስፋ ሰጥቷቸው የሄደው ጌታ ታማኝ ጌታ ስለሆነ ያ መንፈስ በሐዋርያቱ ላይ እንዴት እንደወረደና በዛ መንፈስ አማካኝነት የእግዚአብሔርን መንግስት እንዴት እንዳስፋፉና እንዴት እግዚአብሔር በባሪያዎቹ እንደተጠቀመ ልነግርህ ስለምፈልግ ነው ብሎ ምዕራፍ 1 ቁጥር 1 ላይ ይናገራል። እንደዚህ ይላል። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ሉቃስ ወንጌልን ጻፍኩ ማለቱ ነው ባጭሩ ይሄ ቃል። ከዛስ ደግሞ ይላል ያንን ጻፍኩ። ደግሞ 40 ቀን እየታያቸው ከትንሣኤ በኋላ 40 ቀን ነው ከደቀ መዛሙርቱ ጋር የቆየው። በ40ኛው ቀን ነው ወደ አባቱ ያረገው። ለዚህ ነው 10 ቀን ሲጨምሩበት 50 ቀን ይሆናል። ፋሲካ በተከበረ በ50ኛው ቀን አይሁድ በዓለ 50 ያከብራሉ። በበዓለ 50 ቀን መንፈስ ቅዱስ በሐዋርያቱ ላይ ወረደው። ለዛ ነው። ስለዚህ 40 ቀን ከታያቸው በኋላ ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ
ሕያው ሆኖ ለእነርሱ ራሱን አሳያቸው። ስለዚህ ከሙታን ከተነሳ በኋላ የሉቃስ ወንጌል ላይ ያንን ስለጨረሰው ከሙታን ከተነሳ በኋላ ምን አደረገ ኢየሱስ ቢባል 40 ቀን ለደቀ መዛሙርቱ በተለያየ ሁኔታ ሲገለጥላቸው ሲታያቸው ቆይቶ መሄጃው ደርሶ እንደሄደና ከሄደ በኋላ ምን ሆነች ቤተ ክርስቲያን ወይንም ደቀ መዛሙርቱ ምን አደረጉ? እሱን በሐዋርያት ሥራ መጽሐፉ ልዘግብልህ ታየኝ፣ መልካም መስሎ ታየኝ። ምናልባትም መንፈስ ቅዱስ ጋይድ አደረገኝ መራኝ፣ ስለዚህ ይሄን ልጽፍልህ ተነሳው ብሎ ጸሐፊው ራሱን በዚህ ነው የሚያስተዋውቀው። ስለዚህ በሐዋርያት ሥራ መጽሐፍ ውስጥ ጸሐፊው ያደረገው አካሄድ ምንድን ነው? ከዚህም በኋላ እንግዲህ ሐዋርያት ሥራን አፕሮች ስናደርግ ወይንም ስናጠናው በዚህ መንገድ ካጠና ነው ጥሩ ነው ብዬ አስባለሁ። የሐዋርያት ሥራ መጽሐፍ ከሐዋርያቱ መካከል ትኩረት አድርጎ ሉቃስ የጻፈው በሁለት ሐዋርያት ላይ ነው፣ ጴጥሮስና ጳውሎስ ናቸው። ለዚህ ነው አንዳንዶች የጴጥሮስና የጳውሎስን ታሪክ ለመጻፍ የሐዋርያቱ ሁሉ ለምን ይባላል ወይም የሐዋርያት ሥራ ለምን ይባላል፣ የጴጥሮስና የጳውሎስ አገልግሎት ለምን አይለውም ብለው ሁሉ እስከዚህ ድረስ ልጥጥ አድርገው ሐሳባቸውን የሚያንጸባርቁ የተለያዩ ጸሐፊዎች እንዳሉ መጽሐፍትን መመልከት እንችላለን። ለምንድን ነው ይሄንን ያደረገው? አይዶን ነው። ባጭሩ መልሱ አይዶን ነው። አይዶን ነው አሪፍ መልስ ነው። በነገራችን ላይ አሁን እናንተ በቀለም ትምህርቱ ስትማሩ አንድ አስተማሪ ቆሞ ሲያስተምራችሁ ስለዛ ሳብጀክት ማተር ስትጠይቁት መመለስ አለበት ነው የምትሉት አይደለ? በስነ መለኮት ጉዳይ ላይ ግን በእግዚአብሔር ቃል ጉዳይ ላይ ግን ኤቭሪቲንግ ስለምናውቅ አይደለም እኛ እዚህ ጋር የምንቆመው። ወይ መጽሐፍ ቅዱስ ኮሌጅም ስናስተምር ሁሉን ነገር ጥንቅቅ አድርገን አበጥረን ስለምናውቅ እዛ ጋር ጠይቅ የፈለግከውን ጠይቅ ልንል አይደለም እዛ ጋር የምንቆመው። አይ ዶንት ኖ አሪፍ መልስ ነው። በቃ ማላቀው ማአት ነገር አለ። አይ ዶንት ኖ ነው እንዴ ዛሬ ደግሞ የቆመው ልትሉ ትችላላችሁ። የስ አይ ዶንት ኖ ነው የቆመው። በቃ ምንም ማድረግ አይቻልም። ማናቀው ብዙ ነገር ሊኖር ይችላል። የምናቀው የተገለጠ አለ፣ እውነት ነው። እሱ ላይ እንቆማለን፣ እሱን እንናገራለን። ግን ማናቀው ደግሞ ብዙ ነገር ሊኖር ይችላል። ስለዚህ ሉቃስ ለምንድን ነው በሁለቱ ሐዋርያት ላይ ለመጻፍ የተነሳው? እንግዲህ መንፈስ ቅዱስ እንደዚህ ጋይድ አድርጎት እንዲጽፍ አድርጎት ሊሆን ይችላል። ሌሎቹ ሐዋርያት አላገለገሉም ወይ? አገልግለዋል፣ ግን እዚህ ውስጥ አልተጻፈም። እንግዲህ የቤተክርስቲያን ታሪክ ውስጥ መመልከት እንችላለን። ሁሉም ሐዋርያት በተለያየ አቅጣጫ እግዚአብሔር እንደተጠቀመባቸውና ወንጌልን እንዳስፋፉ የቤተክርስቲያን ታሪክ ውስጥ የተጻፉ የተለያዩ መጽሐፍቶችን መመልከት ይቻላል። ስለዚህ ጸሐፊው ምንድነው ያደረገው? ከሐዋርያት ሥራ ምዕራፍ 1 እስከ ምዕራፍ 12 እየደጋገመ የሚያመጣው ጴጥሮስን ነው። በየመሃሉ ያልፈዋል። አንዳንድ ምዕራፎች ላይ ጴጥሮስ ጭራሽ ስሙ ሳይጠቀስ የሚያልቁ ምዕራፎች አሉ። ግን ከ12ቱ ምዕራፎች ውስጥ 6 ወይም 7 8 ጊዜ ጴጥሮስን ታገኙታላችሁ። ጴጥሮስ እንዲህ አድርጎ እግዚአብሔር በጴጥሮስ እንዲሰርቶ ጴጥሮስ ተነሳና ሄደና ጴጥሮስ አልሄድም አለና ጴጥሮስ እንዲህ አለና እያለ እየደጋገመ ያነሳዋል። ከምዕራፍ 13 በኋላ ደግሞ እስከ ምዕራፍ 28 ደግሞ በተከታታይ የምታገኙት የጳውሎስን ስም ነው ወይም የጳውሎስን አገልግሎት ነው። ስለዚህ መጽሐፉን ከምዕራፍ 1 እስከ ምዕራፍ 12 መክፈል እንችላለን። እግዚአብሔር በጴጥሮስና አብረውትም በነበሩት የተወሰኑ አገልጋዮች የሰራውን ስራ ምንድን ነበር ሜሴጃቸው? በሚሄዱበት ቦታ ትኩረት ሰጥተው የሚናገሩት ለአሕዛብ ይሁን ለአይሁድ ይሁን ለተማረ ይሁን ላልተማረ፣ ለባለጠጋ ይሁን ለድሃ፣ ለሴት ይሁን ለወንድ፣ ለነዚሁ ላገኟቸው ብቻ ስጋ ለባሽ ለሆነ ሁሉ ምንድን ነበር የሚያስተላልፉት? ካፋቸው የሚወጣው መልእክት ምንድን ነበር የሚለውን ከምዕራፍ 1 እስከ ምዕራፍ 12 ጴጥሮስን ነው ደጋግሞ የሚያነሳው። ከ13 እስከ 28 ደግሞ ጳውሎስን ነው ደጋግሞ የሚያነሳው። ስለዚህ ምን አደረግን? እኔና ማሙሻ ይሄንን ክፍል ስንካፈል አንተ ለምን የጴጥሮስን አታይም? ከምዕራፍ 1 እስከ ምዕራፍ 12 ያለውን ከቨር አድርግ ዛሬ። እሱ ደግሞ ነገና ከነገ ወዲያ ሲመጣ ከምዕራፍ 13 እስከ ምዕራፍ 28 ያለውን እግዚአብሔር በጳውሎስና ሌሎችም እነ ሲላስ እነ ጢሞቴዎስ በመሃል ብቅ ብቅ ይላሉ። ከነሱም ጋር እግዚአብሔር መንግስቱን በማስፋት አቅጣጫ እነዛን ባሪያዎች እንደተጠቀመባቸውና ምንድን ነበር ፎከሳቸው? የእግዚአብሔር መንግስት ለማስፋፋት ምንድን ነበር ዋና መልእክታቸው? በተለይ ይሄ ኮንቴንት ላይ ነው እንግዲህ ትልቁ ትኩረት የምናደርገው። ኦፍ ኮርስ ሌሎች ነገሮችንም ለመነካካት እንሞክራለን፣ ግን ኮንቴንት ነው ዋናው። ምክንያቱም ሱፕሪማሲ ኦፍ ክራይስት አይደለ ዋናው እንትናችን። ሐዋርያት ሥራ ውስጥ ኢየሱስ እንዴት ነው ልቆ የታየው? በሐዋርያቱ አገልግሎት በመልእክታቸው ውስጥ ምንድን ነበር ታርጌታቸው? አንድ ሰው ሲያገኙ ምን በለው በለው ነበር የሚላቸው? ምንድን ነበር አስይዘውት የሚለያዩት ከዛ ሰው ጋር? እሱ ነው ትልቁ ነገር። እኔ ጌታን የተቀበልኩት የዛሬ 26 ዓመት አካባቢ ነው። እናንተ እናትና አባት ሳይጋቡ ማለት ነው አይደል? ይወራል። ሰው መጀመሪያው ለቸርች ሲሄድ የሚነገረው ነገር አለ ታውቃላችሁ። ጌታን ተቀበልኩ ምናምን ካለ በል ከዮሐንስ ወንጌል ጀምር ይባላል አይደል? ከዮሐንስ ወንጌል ጀምር በጣም ይባላል። እንደውም ከአራት ወንጌሎች የመጀመሪያው ማቴዎስ ነው። ለምን ከማቴዎስ ጀምር አይባልም ብለን ሁሉ ጠይቀን እንችላለን። አሁንም ጥያቄ የሆነባችሁ ሰዎች ልትኖሩ ትችላላችሁ። እኔ እንደሚመስለኝ ብዙ ከማንም ጋር ተማከርኩ በዚህ ጉዳይ፣ ግን ዝም ብዬ ሳስበው ከማቴዎስ ጀምር ከተባለ ከሌ ከሌን ወለደ ስለሆነ
ምን አገባኝ ቢልስ ነው ያ አዲስ እንዴት ይችላል? ለምን ነው ዮሐንስ ጀመረ? ዮሐንስ ዲፕ የሆነ ቴዎሎጂካል ነገር ነው የሚያነሳው። ሲያነሳ ራሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ቃል በእግዚአብሔር ዘንድ ነበር። እሺ ቃልም እግዚአብሔር ራሱ እግዚአብሔር በሱ ዘንድ ነበር። ምንድን ነው ብሎ እንዲጠይቅ ያደርገዋል። ቃልም በመካከላችን ሥጋ ለብሶ በመካከላችን አደረ፣ ቃል ተሞልቶ እያለ ሲናገር ከራሱ ጋር ለማዛመድ ይቀለዋል ያ ሰው ተብሎ ነው እንግዲህ ከዮሐንስ ጀምር የሚባለው። የሚገርመው በቅርብም አንድ ምስክርነት ሰማሁ። ከማቴዎስ ወንጌል ምዕራፍ 1 ሰው ጌታን የተቀበለ ሰው አለ። ከሌን ወለደ በሚል እንግዲህ እኛ ቦሪንግ ነው ብለን ከምናስበው ቴክስት እንኳን እግዚአብሔር የሰራውን ስራ በቅርብ ሰምቼ በጣም ቀር አፍሪካ ውስጥ ነው አይሮን ነው ኬንያ ይሁን ወይም ሰወር ብቻ አፍሪካ ውስጥ እንደሆነ ሰምቻለሁ። እና ሰውየው አንድ ሴሚናር ነው። እዛ ሴሚናር ላይ የማያውቁ ግን ይሄ በጣም ይሄ ባህላዊ የሆነ በጎሳቸው በጣም ትልልቅ የሚባሉ የተከበሩ የሚባሉ አይነት ሰዎች ተሰብስበው ነው ትሬኒንጉን የሚወስዱት እና ገና አዳዲሶች ናቸው። ስለ ጌታም በደንብ የሚያውቁ አይደለም። ያንን ስልጠና ሊሰጥ ሄዶ ብቻ በማያውቀው መንገድ ከሚያሰለጥነው ርዕሰ ጉዳይ ወጥቶ የማቴዎስ ወንጌል ምዕራፍ 1ን ሙሉን ከቁጥር 1 እስከ ቁጥር 18 እንደዚህ ያለውን እንዲናገር የጌታ መንፈስ ይገፋፋዋል ያንን ሰው። እኔ እንዴት እንደዚህ ያደርጋለሁ ብሎ በጣም ተጨነቀ። አቅሙ በላይ ሲሆን እኔ ለምን አልታዘዝም ብሎ እሺ ብሎ ከሌን ወለደ ከሌን ወለደ ከሌን ወለደ ከሌን ወለደ እያለ መጨረሻ ኢየሱስ ክርስቶስ ላይ ሲደርስ ከዛ ከጎሳ መሪው ዋናው እጁን አነሳና ይሄን ሰው እየፈልገዋለሁ። ለምን ሲባል አንድ ሰው 7 ዘር ካስጠራ በቃ ታዋቂ ነው ማለት ነው ብሎ you never know እግዚአብሔር እንዴት አድርጎ እንደሚሰራ አናውቅም። ዞሮ ለምንድን ነው እዛ ውስጥ የከተትከን ካላችሁኝ እኔ ጌታን የተቀበልኩኝ ጊዜ ከዮሐንስ ጀምር ከማቴዎስ ጀምር ያለኝ የለም። በአጋጣሚ ሆኖ በቃ ሄድኩኝ ወደ ቤተ ክርስቲያን ወንጌል ሲሰበክ ሰማሁ። ልክደው ማልችለው ላመልጠው ማልችለው ወንጌል ነው። የዛን ቀን የሰበኩት ትልቅ ሰው ቄስ ናቸው፣ ካህን ናቸው እና ሲሰብኩ ላመልጠው አልቻልኩም። በቃ ይሄንን የእግዚአብሔርን ጸጋ የእግዚአብሔርን የወንጌል ኃይል መቋቋም አቃተኝ። በቃ ላንተ ነው የሚሉት እየሰበኩ በመሐሉ ትዝ ከሚለኝ ነገር ላንተ ነው ይላሉ። ብቻ ለእኔ እንደሆነ አላቅም ነበር አላቅም። እንግዲህ አንዳንድ ሰው ኤክስፖዠሩ አለው ወይ ክርስቲያን ፋሚሊ ውስጥ ያድጋል ወይ ስለ ወንጌል ስለ እግዚአብሔር ቃል የሚያውቁ ሰዎች በዙሪያው አሉ። በተለያየ መንገድ ልሰሙት ይችላል። እኔ ብዙ እንደዚህ አይነት አክሰስ አልነበረኝም። ስለዚህ ብዙ ወንጌል የመስማት እድሉ ምንቱን ስላልነበረኝ አሁን ኢየሱስ ክርስቶስ እንደሚባል እንዳለ አውቃለሁኝ። እንደተሰቀለም አውቃለሁ፣ ምክንያቱም ስቅለት እሄዳለሁ። እንደተነሳም አውቃለሁ ትንሣኤ ፋሲካ እንደሚባል። ግን ለእኔ እንደሆነ ግን አላውቅም። ለራሱ ነበር የሚመስለኝ። በቃ ይሄን ያህል ሩቅ ነኝ። እንግዲህ ምን ታረጉታላችሁ? በቃ እንደዚህ ነው ያደግኩት። ለራሱ ነበር የሚመስለኝ። ግን የዛን ቀን ቸርች ሄድኩለት። ግን ቄሱ ሲሰብኩ ግን እየደጋገሙ ካሉት ነገር ላንተ ነው ይሉኛል። የሆነ ነገር እንደዚህ አፉን አልከፈተም ተሰቃየ አይደል? ላንተ ነው ይላል። እንዴ ላንተ ነው? በቃ ወንጌል ይሄ ነው የሚገርማችሁ ነገር። በቃ ላንተ ነው በቃ ላንተ ነው ላንቺ ነው ይላል። ለኔ ነው እያልኩ ነው ወደ ቤት ሄድኩት። የዛን ቀን ይገናኛል ከኔ ጋር እያልኩ ነው ወደ ቤት ሄድኩት። ስለዚህ ብዙም ሰው እንደዚህ አግኝቶ ከዚህ ጀምር ስላላለኝ በገዛ እጄ ከሐዋርያ ሥራ ነው የጀመርኩት። በቃ ቻንስ ነው እንግዲህ ከሐዋርያ ሥራ ጀመርኩ። ዝም ብዬ በቃ መጽሐፍ ቅዱስ ግልጥ አድርጌ ከየትም የሚጀምር ከየትም አላቅም ብቻ ግልጥ አድርጌ የሐዋርያ ሥራ ኦኬ ይሁን አልኩና ከሐዋርያ ሥራ ጀመርኩ። ስለው ምዕራፍ 9 ላይ ስደርስ ዘጋሁት መጽሐፍ ቅዱስን ደንግጬ። ማለት ይሄ ሳኦል እንዴት እንደተለወጠ ስመለከት እንደዛ አይነት ወደዚህ የሚሄድ ሰውዬ ወደዚህ ሲመለስ እኔ ምንድን ነኝ ታዲያ አልኩኝ። በቃ ይሄ ሰውዬ ከተለወጠ ይሄ እንደዚህ ወደዚህ የሚሄድ ሰውዬ ወደዚህ ከመለሰ እንዴ እኔ ተስፋ አለኝ አልኩ። ክብር ለእግዚአብሔር ይሁን። ስለዚህ የኔ እንትኔም ነው ማይ ፌቨራይት ቡክ። በቃ ሐዋርያት ሥራን አሁን እኔ ስመለከተው 26 ዓመት ነው የሚወስደኝ ወደ ኋላ። ያስደነገጠኝ መጽሐፍ ነው ማለት በቃ ምዕራፍ 9 ላይ ሲደርስ እንደዛ ነው የሆንኩት። ስለዚህ በዚህ በሐዋርያት ሥራ መጽሐፍ ውስጥ ሰፊ ሽፋን ሰጥቶ የሚያወራለት የጴጥሮስን አገልግሎት ነው። ከዛ በኋላ የጳውሎስን ነው። እንግዲህ የኔ ፓርት እንግዲህ ከምዕራፍ 1 እስከ ምዕራፍ 12 ስለሆነ ከዚህ በኋላ ኮንቴንትንም በተመለከተ ጴጥሮስ ምን ሰበከ፣ እስጢፋኖስ ምን ሰበከ፣ ፊልጶስ ምን ሰበከ፣ ኮንቴንት ላይ ትኩረት እናደርጋለን። ሌላው የቤተ ክርስቲያንን እድገት እንመለከታለን። ማለት ይሄ ቸርች ግሮዝ በጣም አስገራሚ ነው። ወንጌል በተሰበከ ቁጥር የአማኞች ቁጥር እንዴት እንደሚጨምር፣ በተሰበከ ቁጥር እንዴት እንደሚጨምር፣ ጂኦግራፊካሊ እንዴት እንደሚሰፉ፣ እንደገና ደግሞ ውስጥ ደግሞ የቤተ ክርስቲያንን ውስጥ የሚያናውጥ ነገር ሲመጣ ሐዋርያቱ ቆም ብለው እንዴት ያንን ነገር ሃንድል እንደሚያደርጉት እነዚህን ሐሳቦች ለመመልከት እንሞክራለን። ደግሞም የእግዚአብሔር መንግስት እንዴት አሸናፊ እንደሆነች ማለት ቤተ ክርስቲያን
ስሙዝሊ ያልሄደችም በሐዋርያት ሥራ መጽሐፍ ውስጥ ዛሬም እንደዛ ነው የሚሆነው። ጠላት አላት ቤተክርስቲያን፣ የሚዋጋት አለ። እንደ ግለሰብ የሚዋጋት ነገር አለ፣ እንደ ፋሚሊ፣ እንደ ቸርች፣ እንደ ዓለም አቀፍም ልታስቡ ትችላላችሁ። ቤተክርስቲያን በውጊያ ውስጥ የምታልፍ ተቋም እንደሆነች ለመመልከት እንሞክራለን። እነዚህን ሐሳቦች እንግዲህ ለመነካካት እሞክራለሁ። ስለዚህ ጸሐፊው ሉቃስ ነው፣ የመልእክቱ ተቀባይ ቴዎፍሎስ የሚባለው ሰው ነው። ሉቃስ ላይ ጽፎለት ነበረ ወንጌሉን፣ ኢየሱስ ክርስቶስ በምድር የሰራውን ስራ። አሁን ደግሞ ከሙታን ከተነሳ በኋላ በመንፈስ ቅዱስ ኃይል በሐዋርያቱ አማካኝነት ቤተክርስቲያን እንዴት ኤክስፓንድ እንዳደረገች፣ በምን ተቃውሞ ውስጥ እንዳለች፣ የእግዚአብሔር መንግስት እንዴት አሸናፊ መንግስት እንደሆነች ሊነግረው እንደጻፈ እንመለከታለን። ስለዚህ ጴጥሮስን የምናገኘው ገና ከምዕራፍ 1 ጀምሮ ነው የምንመለከተው። ጴጥሮስ ሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ደቀ መዛሙርቱን ሰብስቦ በተለያየ ጊዜ ይገለጥላቸው ነበር። ታውቃላችሁ፣ አሁን በሰንበት ቀን የመጀመሪያው የትንሣኤ ዕለት ተገለጠላቸው። ዳግማ ትንሣኤ የሚባለው በነገራችን ላይ ሁለቴ ስለተነሳ ሳይሆን በሁለተኛውም ስለተገለጠላቸው ነው። ስለዚህ በሁለተኛውም ተገለጠላቸው። እንደውም ቶማስ አልነበረም፣ እሱ አይቀመጥም፣ ግን አየነው ሲሉ ደግሞ አያምንም። አንተ የዞርክ እንደሆነ እንዴት ሊሆን ነው አላለውም ጌታ። ና ንካ ብሎ አሳመነው። ከዛ አመንኩ ሲል አንተ ስላየህ ነው ሳያዩ የሚያምኑ ብሎ ስለኛ ሁሉ ተነገረልን፣ እግዚአብሔር ይባረክ። ከዛ በኋላ በተለያየ ጊዜ ግን ይገለጥላቸው ነበር፣ ይታይላቸው ነበረ፣ ያገኛቸዋል፣ ያሳልፋል ከነሱ ጋር። ለብዙ ሰዎችም እንደተገለጠ የአንደኛ ቆሮንቶስ ምዕራፍ 15ም ይመሰክርልናል። እንደዚህ ያክል ሰዎች ታየ፣ እንደዚህ ያክል ሰዎች ታየ፣ ለ500 ለሚሆኑ ታየ። አንዳንዶቹ አሁን በሕይወት አሉ፣ አንዳንዶቹ አንቀላፍተዋል። ከዛ በኋላ እንደ ጭጋፍ ለመሆን ለኔ ታየኝ እያለ ጳውሎስ ሁሉ የሚናገርበት ክፍል አለ። ስለዚህ ለብዙዎች ከሙታን ከተነሳ በኋላ ኢየሱስ እንደታየ የተረጋገጠ ነው። ከዛ በመጨረሻው ቀን በ40ኛው ቀን ማለት ነው ወደ አባቱ በሚያርግበት ቀን ደቀ መዛሙርቱን ሰብስቦ ያናገራቸው ነበር። ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከህማማቱ በኋላ ይላል። እቺ አሁን ህማማት የምትለውንም በእኛ ሀገር ኮንቴክስት ነካ አድርጊያት ባልፍ ጥሩ ነው። ምክንያቱም በእናት ቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን የህማማት ሳምንት የሚባል አለ። ያ ማለት ምንድነው? የኢየሱስ ክርስቶስ የስቅለትና የትንሣኤ በዓል ከመከበሩ በፊት ያለችው ከሰኞ እስከ ዓርብ ያለችው ሳምንት የኢየሱስ ክርስቶስ የህማማቱ ሳምንት። ህማማቱ ማለት የታመመበት፣ የተሰቃየበት፣ ደግሞ የፈሰሰበት እሱ ሳምንት ማለት ነው። በጣም በቃ አስጨናቂው ሳምንት፣ በጌቴሰማኔ የጸለየበት፣ ብትወድስ ይህች ጽዋ ከኔ ትለፍ ሲለው አባቱ ፊቱን ያዞረበት፣ አንተ ይህች ጽዋ ካንተ ካለፈችማ የሰው ልጆች አይተርፉም፣ ስለዚህ ይህችን ጽዋ መጠጣት አለብህ በሚል በማይሰማ ድምፅ ግን ጌታ አውቋት ኖሆ ሰዓቷ ደርሳለች፣ ኑ ተነሱ እንሂድ ብሎ ወደ መስቀል የሄደባት ሳምንት የህማማት ሳምንት ናት። እሷ ሳምንት ለኔ በጣም ልዩ ናት። እሷ ሳምንት ላይ ነው ጌታን ያገኘው። ግን አንዳንድ ሰው በልምድ ምን ይላል? ህማማት የሚለውን ማማት ይለዋል። ማማት ምንድነው? ማማት አልኩኝ አንድ ጊዜ እናቴን የጠየኳት። እኔ ብዙ ነገር ከእናቴ ጋር ነው የማወራው፣ ምክንያቱም ከሌላው ጋር ካወራው ሊጣሉኝ ይችላሉ። እናቴ አትጣላኝም፣ እግዚአብሔር ይባርካትና ማማት ምንድነው አልኳት። ማማት ነው። ማማት አታውቅም እንዴ ደግሞ አለች። እኮ ምንድነው? ሰው ማማት ነው አለች። ከዛ ላስረዳት ሞከርኩኝ። እማዬ እንደዛ አይደለም፣ እኔ እንግዲህ እስከማውቀው ድረስ እንደዛ አይደለም፣ ደግሞ አስተምረኛ ለኔ ምናምን አለች። ኧረ ቆይ ተረጋጊ እናውጣው መጽሐፉን ብዬ ህማማቱ የሚለውን አውጥቼ አሳየኋት። ከህማማቱ በኋላ ማለት ህመምን ካሳለፈ ስቃይን ካሳለፈ በኋላ ለማለት ነው ብዬ አስረዳኋት። ከዛ በኋላ ትታለች፣ እግዚአብሔር ይመስገን። ያልተው ካሉ ንገሯቸው። ጥሩ ነው፣ ለወንጌል ምስክርነትም ይሆናል። አሁን ፋሲካ ሊደርስ ሲል ያለችው ሳምንት ላይ ሰው ካገኛችሁ እግረ መንገድ እኔ ምን ማማት ምንድነው በሉት። ሰው ማማት ካላችሁ ሰው ማማት አይደለም፣ ኢየሱስ ታሞ ከዛ ለኔ እንደተሰበከው ላንተ ነው በሉት። ከዛ ለኔ ነው እያለ ወደ ቤቱ ይገባል። ማን ያውቃል አንድ ቀን እግዚአብሔር ሊነካው ይችላል። ስለዚህ ከህማማቱ በኋላ ነው ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር አብሮ ያሳለፈው ነው። በ40ኛው ቀን ከነሱ ጋር ሆኖ ምዕራፍ 1 ቁጥር 7-6 እንደዚህ ይላል። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። ይሄ የሁል ጊዜ ጥያቄያቸው ነው እነሱ። ምክንያቱም መሲህ ሆኖ ሲመጣ እነሱ የጠበቁት ምንድነው? ከሮማውያን ቅኝ ግዛት ነፃ የሚያወጣቸውና እስራኤላውያንን ነፃ ህዝብ ሆኖ እንዲኖሩ የሚያደርግ ነፃ አውጪ በሚል ነበር የሚያስቡት። ስለዚህ ይሄን ሲጠይቁት ኢየሱስ ይሄን ጥያቄ ጃምፕ ነው ያደረገው። የሚገርማችሁ ለእስራኤል መንግስት እሱ ቆይ እስቲ እንቁጠር እስቲ ቆይ አሁን እስራኤል እንትን ብላለች እንደዚህ ሆናለች ከዛ እንደዚህ በ19 ምናምን አላላቸው። ዝም ብሎ ዘለለውና ምን አላቸው? እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ እናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። የተጠየቀው ጥያቄ ሌላ ነው፣ የመለሰው መልስ ሌላ። ምን ማለት ነው ካላችሁ this is not your business አይነት መልስ ነው የመለሰላቸው። በቃ እስራኤል መንግስት መመለስ ምናምን ይሄ አይደለም የእናንተ ቢዝነስ።
ኦልሬዲ እናንተ ሌላ የእግዚአብሔር ቢዝነስ ውስጥ የገባችሁ ሰዎች ስለሆናችሁ ከዚህ በኋላ በእናንተ ህይወት ውስጥ የሚሆነውን ነገር ልንገራችሁ። ምንድን መንግስት እኮ ነው ኖ ኖ ኖ ኖ ሌላ ስለ ሌላ መንግስት ነው የማወራላችሁ። ኖ የእስራኤል መንግስት ኖ ስለ እስራኤል መንግስት አይደለም እኔ የማወራላችሁ። ታዲያ ምንድን ነው? ስለ እግዚአብሔር እኮ በእግዚአብሔር መንግስት ውስጥ ያለች የእስራኤል ኖ ስለ እስራኤል መንግስት አይደለም። አብ በገዛ ፈቃዱ ያስቀመጠው የሰወረው በራሱ ጊዜ የሚያደርገውን ነገር አሁን ለእናንተ ታውቁ ዘንድ አልተሰጣችሁም። ይልቅስ እግዚአብሔር የሰጣችሁ የፈቀደላችሁና በእናንተ እግዚአብሔር ሊሰራ ያሰበውን ነገር ልንገራችሁ። ምን? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትለብሳላችሁ፣ ኃይል ትቀበላላችሁ። ከዛስ በቃ ኃይሉን ኢንጆይ ያደርጋችሁ ትቀመጣላችሁ አይደለም ያለ። ታዲያ ምንድን ነው? ያው ጥቅሱም ደረታችሁም ላይ ያለው ቲሸርት ያደርጋችሁ እንግዲህ ይሄ ነው አይደለ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። ቴንክ ዩ ለታ ኃይል ትቀበላላችሁ፣ ትለብሳላችሁ። ከዛስ ምስክሮቼ ትሆናላችሁ። ይኸው ኃይል ትቀበላላችሁ፣ ትለብሳላችሁ፣ ከዛ ምስክሮቼ ትሆናላችሁ። አንድ አስተማሪ አንድ ቀን ጠዋት ላይ ቲ ብሬክ ላይ ሻይ ልንጠጣ ስንል አብርሃም ዛሬ ከኔ ጋር ሻይ መጠጣት ትፈልጋለህ አለኝ። አሜሪካዊ ነው ነጭ ነው። እሺ አልኩት። ና አለኝ። ሻያችንን ያዝን። ከዛ ቆመን አንድ ቴብል አለች፣ እሷ ጋር ተደግፈ ማውራት ጀመረ። መጽሐፍ ቅዱስ እንዴት ነው የምታጠናው አለኝ። ደነገጥኩ። ድንገት እንደዚህ ሲጠየቁ ማላጠና ሁሉ መሰለኝ። አጠናለሁ ኦፍ ኮርስ፣ ግን እንደዚህ ስትጠየቁ ያስደነግ። እንዴት ነው የምታጠናው ሲል እንዴት ነበር ማጠናው አልኩና እንዴት እንደማጠና የመጣልኝን ነገርኩት። አይ ለምሳሌ አንድ ክፍል ማጠና ከሆነ ክፍሉን አወጣዋለሁ፣ ሐሳቡ የቱ ጋር ጀምሮ የቱ ጋር እንደሚያቆም ለመመልከት እሞክራለሁ። ጸሐፊው ማን ነው? የጸሐፊው ፐርፐዝ ምንድነው? ማረጋውን ነገር ነገርኩት። በጣም አሪፍ ነው፣ ቀጥል፣ ጥሩ ነው። ግን ከጠቀመህ እኔን የጠቀመኝ አንድ ምክር ልንገርህ አለ። እሺ አልኩት። በተቻለህ መጠን አሁን የምታረጋቸውን ነገሮች አድርግ፣ ግን ግሱ ላይ ፎከስ አድርግ አለ። ምን ማለት ነው አልኩ። አንተን የሚመለከትህ እሱ ነው። እውነትም ስታጠና ተኛ ካለህ እሱ ነው የሚመለከትህ። ብላ እሱ ነው። ዝም በል እሱ ነው። ተናገር እሱ ነው። መስክር እሱ ነው። ተቀበል እሱ ነው። አትቀበልም እሱ ነው። የሚመለከተን እሱ ነው። አሁን ይህን ክፍል ብትመለከቱት ኃይልን ትቀበላላችሁ። ይሄ ነው አንዱ ክስ። ትቀበላላችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ምን ታደርጋላችሁ? ትቀበላላችሁ። ከዛስ እስከ ምድር ዳር ድረስ ከተማ አገሮች ተጠርተዋል። ኢየሩሳሌም፣ ይሁዳ፣ ሰማሪያ ተጠርተዋል። በእነዚህ ቦታዎች ሁሉ ከዛ እስከ ምድር ዳርም ድረስ ምስክሮቼ ምን ትሆናላችሁ። ይሄ ነው የነሱ የቤት ስራ። እነሱ የሚያስቡት ምንድነው? ለእስራኤል መንግስትን መልሶ ከሮማውያን ቅኝ ግዛት ነፃ ወጥተው በቃ ተደላለው መቀመጥ ኖ this is not your business አላቸው። እንደዚህ አይነት አመላለስ ኢየሱስ የመጀመሪያው ነው እንዴ? አይደለም። ለኒቆዲሞስም እንደዚህ ነው ያደረገው። ዮሐንስ 3 ላይ ኒቆዲሞስ መጣ። እዲ አልተጻፈም እንዴ የሚል እኔ ነኝ የጨመርኩት። ደግሞ ሄዳችሁ ፈልጋችሁ ይሄ ስህተት አስተማሪ እንዳትሉ። አይ እኔ ጨምሬ ለዛሬ ጨምሬ እንዴ እያለ መጣና ኢየሱስ ተገርሟል። የአይሁድ መምህር ነው፣ መምጣት የለበትም እሱ ጋር ግን መጣና እንዴ ይታወቃል ግን አለው። ምኑ? እግዚአብሔር ካንተ ጋር እንደሆነ ይታወቃል ማለት በምን አወቅ? እግዚአብሔር ከሱ ጋር ካልሆነ በስተቀር አንተ የምታደርገውን ማንም ሊያደርግ እንደማይችል ተረድቻለሁ፣ ጠንቅቄ ተረድቻለሁ። ይታወቃል ግን ያስታውቃል እንዴ? ኧረ እባክህ እስቲ ዘርዘር አድርገህ በሶስት ከፍለ ንገረኝ አይደለም ያለው። አይ ኖ ኢት እኔ አንተ ስትነግረኝ አይደለም ይሄንንም ማቀው አቃለሁ። እግዚአብሔር ከኔ ጋር እንደሆነ አቃለሁኝ። ይልቁንስ ከመጣ አይቀር እንዝለለውና ጃምፕ እናርግና ያንተን ሐሳብ ከመጣ አይቀር ለኔ አንተ ስለኔ ሳይሆን እንድትናገር ምፈልግ እኔ ላንተ ልንገርህ የሚጠቅመን ከመጣ አይቀር። እንግዲህ ከመጣ ይሄ ሲሮጥ የመጣና አህያ አጥብቀጫ ነው የሚባል ነገር አለ። እንግዲህ ሮጠ ከመን ሳልጠራ ራስ ከመጣ እኔ ልንገርህ ይልቁንስ የሚያስፈልግህን ምን ዳግመኛ ካልተወለድ ከእግዚአብሔር መንግስት አታይም። አስቡት። አሁን እግዚአብሔር ካንተ ጋር ነው ደስ አይልም? ያስታውቃል እኮ ላለ ሰው እንደዚህ ማለት ፌር ነው? እንትን አያረግ። አሁን ኒቆዲሞስን ሆናችሁ አስቡታ። ምን ያለው ነው ባካችሁ? እግዚአብሔር ካንተ ጋር ነው ያስታውቃል። እኔ በደንብ እርግጠኛ ነኝ። ስንት ነገር አልፌ ጓደኞቼን እንትን ጥዬ መጥቼ ስመሰክርለት ዳግመኛ መወለድ ይለኛል የሚያስብል ነው። ግን የሚያስፈልገው እሱ ነበር ለኒቆዲሞስ። አረባክ ያስታውቃል ጌታ ከኔ ጋር መሆኑ። እስቲ በምን አወቅ? ከንግግሬ ነው? ባለፈው ፈውሱ ነው? ምን አላለ? ኖ ልንገርህ፣ ለአንተ የሚያስፈልግህን ልንገርህ አለው። ምን? ዳግመኛ መወለድ ያስፈልግ እንዴ? ሽማግሌ እኮ ነኝ። እንዴት ነው የምታስበው አንተ? አሁን እናቴ ማፀን ተመልሼ ግብ ኖ ስለሱ አይደለም የማወራው እኔ። ዳግመኛ መወለድ አላልከኝም እንዴ? መወለድ ነው መሞት ነው? መወለድ ነው ያልኩህ። ታዲያ እንዴት አድርገህ ነው መወለድ? ይኸውልህ እንዴት ልንገርህ፣ ይኸውልህ ዳግመኛ መወለድ፣ ለነገሩ የሚገርማችሁ ዳግም በመወለድ ብቻ ነው የሚታወቀው።
እውነት አሁንስ ቢሆን አሁን ውልድ ሲል ታውቁታላችሁ። አሁን አንድ ሰው ውልድ ተወለደ ውልድ አለ ትላለህ። እንዴት? በቃ ዳግም በመወለድ ብቻ ነው የሚታወቀው ይሄ። ምክንያቱም የመለሰለት መልስ ታውቃላችሁ። ነፋስ ወደሚወደው ይነፍሳል። ታየዋለህ? አላየው ግን ፈንክሽን ሲያደርግ የሆነ ነገር ሲገረስስ ታያለህ። አዎ በቃ ዳግም መወለድ እንደዚህ። እንዴት ይሄ ነገር አልገባኝም። እንግዲህ እንዴት ላስረዳህ? እንግዲህ አየህ ስለ ሰማያዊ ነገር ማስረዳት ምናምን አለ። አሁን ዮሐንስ 3 ላይ ኒቆዲሞስ ገባውና ጌታን ተቀበለ የሚል ቃል ባታገኙም መነካቱንና የጌታ ደቀ መዝሙር ለመሆን መወሰኑን ግን የሚገልጡ ሌሎች ክፍሎች አሉ። ኒቆዲሞስ ተመለሰ ወደ ጓደኞቹ ወደ አይሁድ መምህሮች ሲያሰሩበትና ኢየሱስን አሳልፈው ሊይዙት ሲፈልጉ ግን አለ። ግን ምን በሕጋችን ግን ይቻላል እንደዚህ ማለት ሄድክ እንዴ ተብሎ ያውቃል። ይሄን ማውጣት ማለት እንግዲህ ሰውየው ትንሽ ተነክቷል። ከአርማትያሱ ዮሴፍ ጋር የኢየሱስ ክርስቶስን አስከሬን ስጡኝ ያለ ደፋር ኒቆዲሞስ ነው። ይሄን ያህል ሪስክ ከወሰደ ይሄ ሰውዬ ተነክቷል ነው የምለው። ለምንድን ነው እዛ ጋር ሄድከው ካላችሁኝ ከሐዋርያት ሥራ ምዕራፍ 1 ቁጥር 7 እና 8 ተነስቼ ነው። ለምን ሄድክ ካላችሁ ለእስራኤል መንግስት መቼ ትመልሳለህ? ኖ ሌላ መንግስት ነው ይዤ የመጣሁት። ክብር ለእግዚአብሔር ይሁን። የእግዚአብሔር መንግስት የምትባል ለአይሁድ ብቻ ያልሆነ አሕዛብን የሰው ዘሮችን ሁሉ የምትጠቀልል ሌላ የእግዚአብሔር መንግስት እቺ ዳንኤል ላይ የተገለጠችው የእግዚአብሔር መንግስት መጣችና ፈጨችው አይደለም የሚለው? ሁሉን ገዛች፣ ሁሉን አሸነፈች። ስለዚህ የእግዚአብሔር መንግስት አሸናፊ መንግስት ናት። እና ስለ እስራኤል መንግስት ጠይቁኛላችሁ፣ እናንተ ስለ አንድ ኔሽን መንግስት ጠይቁኛላችሁ። እኔ ሌላ ነው ይዤ የመጣሁት እና ያንን መንግስት እንዴት እንደምናስፋፋ እንዴት እንደምንሰራ ከእናንተ ጋር አወራችኋለሁ አላቸውና ይሄ የሚሆነው ግን በመንፈስ ቅዱስ ኃይል ስትሞሉ ነው አለ። ክብር ለጌታ ይሁን። ስለዚህ ይህንን ነገራቸው። አይናቸው እያየ መላእክት አጅበው ተቀበሉት። ሄደ፣ አረገ። ከዛ በኋላ መጡና እነዛ መላእክት ነገሯቸው። ለምን ቆዝማችሁ አዝናችሁ ተቀምጣችኋል አላቸው። ከዛ በኋላ ያንን የተስፋ ቃል መጠበቅ ስለነበረባቸው መንፈስ ቅዱስ መቼ ይውረድ አይታወቅም። የቀረው 10 ቀን ነው፣ ግን ምንም የሚያውቁት ነገር የለም። ስለዚህ ተሰብስበው መጸለይ ጀመሩ። እየጸለዩ እያሉ ጸሎታቸው ጠዋት ተንበርክኮ ማታ መነሳት አልነበረም። በመካከል ይሄ እንደ ዲቮሽን ይሄ የቃልም ጊዜ ምናምን ነበራቸው ብዬ አስባለሁኝ። በምን አወቅ ይሄን ካላችሁኝ ስንተኛው ቀን ላይ እንደሆነ አላቅም። ከ10 ቀን ውስጥ ምክንያቱም 40ኛው ቀን ላይ ነው ሲሄደው በዓለ 50 10 ቀን ነው የቀረው። በ10 ቀን ውስጥ ተሰብስበው እየጾሙ እየጸለዩ እያሉ ወደ 120 ሰዎች እንደነበሩ ምዕራፍ 1 ቁጥር 15 ይናገራል። በዛ መካከል ጴጥሮስ በመካከላቸው ቆሞ ይላል። አሁን እንግዲህ ተመልከቱ። ጸሐፊው ሉቃስ ማለት ነው የሐዋርያት ሥራ ጸሐፊ ጴጥሮስን ሜንሽን ማድረግ ጀመረ። አሁን ገና ምዕራፍ 1 ላይ ጴጥሮስን በመካከላቸው ተነስቶ ሚል ቃል አለ። ምዕራፍ 1 ቁጥር 15 በዚያም ወራት ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበርና ከኛ ጋር ተቆጥሮ ነበርና ለዚህ አገልግሎት ታድሎ ነበርና ብሎ የይሁዳን ኬዝ አነሳ። ይሁዳ ኢየሱስን አሳልፎ የሰጠው ከሐዋርያቱ መካከል ወይም ከደቀ መዛሙርቱ መካከል አንደኛው ነው። ስለዚህ ጴጥሮስ ምን አደረገ? ሄይ አንዴ እነ ሄይ ምናምን የሉም እኔ ነኝ እንግዲህ አደራቸው። ሄይ አንዴ ስሙኝ አለ። ምንድን ነው አለ? አንድ ነገር እናደርጋለን። ምን? መንፈስ ቅዱስ መዝሙረ ዳዊት ላይ ያለቃል እኮ ነው። መዝሙር 68 ላይ ያለቃል። መንፈስ ቅዱስ በዳዊት አፍ ድሮ የተናገረው ቃል እንዳለ ታውቃላችሁ አላቸው 120ዎቹን ሰው። ምን የቱ ጋር? ዳዊት ብዙ ነገር ነው የተናገረው። እንግዲህ የቱ ጋር መዝሙር እንደዚህ ላይ እሺ ምን ይላል? መኖሪያው ምድረ በዳ ትሁን ሹመቱንም ሌላ ይውሰድበት የሚል ቃል ዳዊት በመንፈስ ቅዱስ ተነድቶ ስለ ይሁዳ ተናግሯል አለ። እኔ በጣም ታች ያለችውን የሰብስክራይብ በተን በመጫን የደውል ምልክቷን ክሊክ በማድረግ ሁሌ የምንለቃቸውን አሪፍ ቪዲዮዎችን፣ አስተማሪ፣ መንፈሳዊ፣ ወቅታዊ መረጃዎችን መጋራት ትችላላችሁ። ይህን ቪዲዮም ላይክ እና ሼር እንዳይረሳ።